ሰላም ለእናንተ ይሁን። ሰሞኑን አዶናይና ጃኒ ቀለበት ሊያስሩ እንደነበርና በቫላንታይን ቀንም ሰርፕራይዝ ሊያደርጋት እንደነበር ተሰማ። ውድ ቤተሰቦቼ ይህ በጣም ለወዳጅና ለአድናቂዎቻቸው ደስ የሚል ዜና ነበር። ነገር ግን ሳይሳካ ቀርቷል። ለምን? ሰሞኑን በጆን ዳንኤል ምክንያት በተፈጠረው ግርግር አልተሳካም። ቤተሰቦቼ በጣም ያሳዝናል። ይሄንን መረጃ እነግራችኋለሁ። እንዲሁም ደግሞ አይሾ ስፒድ በድጋሚ ስለ ኢትዮጵያ ምን አለ? አዲስ ነገር ተሰምቷል። ኢትዮጵያዊ አይሾ ስፒድ ጋርም የተፈጠረ ነገር አለ። እሱንም እነግራችኋለሁ። እንዲሁም ደግሞ ኢትዮጵያውያን እናቶች ልጆቻችሁን እንዴት ማሳደግ እንዳለባችሁ አንዳንድ መረጃዎችን እሰጣችኋለሁ። እነዚህን እና ሌሎች አዳዲስ ወሬዎችን ይዤ ተመልሼ መጥቻለሁ። ሰላም ለእናንተ ይሁን። እንደምን ቆያችሁኝ? አሁን በቀጥታ ወደ ቪዲዮ እንገባለን። ሙስሊም ወንድም እህቶቼ ረመዳን ተጀምሯል። እንግዲህ እንኳን አደረሳችሁ ማለት እወዳለሁ። በቀጥታ ወደ ቪዲዮ። በመጀመሪያ አይሾ ስፒድ ስለ ኢትዮጵያ ምን አለ? እስኪ እንስማው። አይሾ ስፒድ በድጋሚ ስለ ኢትዮጵያ ምን ብሎ ነው መነጋገሪያ የሆነው እያላችሁኝ ትገኛላችሁ። ይህንን ቪዲዮ አንድ የስሙትና ምን እያለ እንደሆነ ልንገራችሁ። It's like a cyber version of the cyber world, but in an African version, like an Africa themed cyber. እጅግ በጣም ከፍተኛ አድናቆትን ለኢትዮጵያ የሰጠውና ዋን ኦፍ ማይ ፌቨራይት ፕሌስ ሲል የገለጻት ኢትዮጵያን አይሾ ስፒድ ሲሆን አይሾ ስፒድም ታዲያ ሳይበር ኦፍ አፍሪካ ሲልም ኢትዮጵያን ገልጿታል። ታዲያ ሳይበር አፍሪካ ማለትም በተለያዩ ለምሳሌ ያክል በዲጂታል ኢኮሲስተም ውስጥ ኢትዮጵያ በከፍተኛ ሁኔታ እያደገች እንደምትገኝ ዲጂታል ትራንስፎርሜሽኗም ከፍተኛ እንደሆነ በአጠቃላይ የገለጸ ሲሆን ከዚህ ባለፈም ደግሞ ሳይበር ሴኩሪቲ ላይ ያለውን ቻሌንጅ በከፍተኛ ሁኔታ እየተወጣች ያለች ሀገር ነች የሚሉ ጀነራል ሐሳቦችን በሳይበር ኦፍ አፍሪካ ሲል አይሾ ስፒድ ገልጿታል። ይሄም ታዲያ ኢትዮጵያ ላይ እንደተደመመና ኢትዮጵያንም አሁንም ከውስጡ እንዳላወጣት የሚያሳይ ነው። አይሾ ስፒድ ስቲል ኢትዮጵያ ልብ ውስጥ እንዳለች ተናግሯል። ባይዘዌ ከረጅም ጊዜ እረፍት በኋላ ነው ወደ ላይቭ ስትሪሙ የተመለሰው። ወደ ላይቭ ስትሪሙም ሲመለስ እንግዲህ በአፍሪካ ቱር ላይ ያገኛቸውን ሰዎች ዩኒክ የሚላቸውን ሰዎች በስልክ እየደወለ ያገኛቸው ነበር። ከነዛ ውስጥም ኢትዮጵያዊው አይሾ ስፒድ አንዱ ነው። እንግዲህ በጣም በሚያሳዝን ሁኔታ ኢትዮጵያዊ አይሾ ስፒድ የውጭው አይሾ ስፒድ ሊያወራው እንደሚፈልግና ስልክ ሲደውለት እንዲያነሳ አክቲቭ ሆኖ እንዲጠብቀው ኢንስታግራም ላይ ቢጽፍለትም እሱ ግን በሰዓቱ ኦንላይን ላይ አልነበረም። በዛ ምክንያት አንዳንድ ሰዎች በጣም አዝነዋል። ለማንኛውም ለአይሾ ስፒድ የሚጠቅም ምክር ያስተላለፈ አንድ ወጣት አለ። እስኪ እንስማው። እና ደወለልኝ። ኢትዮጵያዊ አይሾ ስፒድ ለመፍትሄ ያለኝ እኔ አዳምጥ። ሰላም ዘመነ፣ እንዴት ነህ? ሰላም፣ እኔ ደህና ነኝ። አንተስ እንዴት ነህ? እኔ ደህና ነኝ ዘመነ። ስማ፣ አይሾ ስፒድን ታውቀዋለህ አይደለም? አዎ፣ አይሾ ስፒድ ታዋቂ ዩቲዩበር እና ኦንላይን ስትሪመር ነው። ስለሱ ዊን ትጠይቀኛል? ኢትዮጵያዊውን አይሾ ስፒድንስ ታውቀዋለህ? እንደዛ አይነት መረጃ የለኝም። ኢትዮጵያዊ ስለሆነ አይሾ ስፒድ የሚያውቀው ነገር አለ? አይሾ ስፒድ ከኢትዮጵያ ስትሪም ያደረገ ጊዜ አንድ እሱን የሚመስል ኢትዮጵያ አይሾ ስፒድ ተዋውቆ ነበር። አዎ፣ አይሾ ስፒድ በኢትዮጵያ የነበረው ቆይታ ብዙ ትኩረትን ስቧል። በዛን ሰዓት ከእሱ ጋር የተገናኘ ኢትዮጵያዊ ሰው መኖሩ ተዘግቧል። ስለ ሰውየው ምን ማወቅ ትፈልጋለህ? አይ ልጁ ይሄ ኢትዮጵያዊ አይሾ ስፒድ እንግሊዘኛ አይችልም እና ከዚህኛው አሜሪካዊ አይሾ ስፒድ ጋር ለመግባባት ምን ማድረግ አለበት? እስቲ መፍትሄ ይሰጠው። ቋንቋ መግባቢያ ላይ ትንሽ ችግር ሊኖር ይችላል። የመተርጎሚያ አፕሊኬሽኖችን መጠቀም ይችላሉ፣ ወይም ደግሞ ምልክቶችን እና የሰውነት ቋንቋን በስፋት መጠቀም ይችላል። ምክር ከኤአይ ትላል እንዲጠቁምህ ትፈልጋለህ? ምልክት ቋንቋ ደስ ይላል። የምልክት ቋንቋ ስትል አሁን ለምሳሌ አይሾ ስፒድ ከዚህ ሆኖ ስልክ ደወለለት፣ በምን ይግባቡ? በስልክ በሚነጋገሩበት ጊዜ የቪዲዮ ጥሪ ቢያደርጉ ጥሩ ነው። ያኔ የምልክት ቋንቋንና የፊት መግለጫዎችን መጠቀም ይችላሉ። ወይም ደግሞ ድምፅን ወደ ጽሁፍ የሚቀይሩ አፕሊኬሽኖችን መጠቀም ይችላሉ። ይህ ይረዳቸዋል። አፕሊኬሽኖችን መጠቀም ይችላሉ። እውነት ግን አሁን ለአይሾ ስፒድ ትራንስሌተር እንጠቀም ብሎ እንዴት ይንገረው? ኢትዮጵያዊ ጋይስ ቋንቋ ለመዱነት እንልመድ ልመዱ ላለው እኔስ ማን ነኝ? ትራንስሌተር የሚለውን ቃል መድገም ይችላል። ወይም ደግሞ የስልክ አፕሊኬሽን ከፍቶ የትርጉም ምልክት ማሳየት ይችላል። በዚህ መንገድ ሀሳቡን ሊያደርሰው ይችላል። አየህ፣ ኢትዮጵያዊ አይሾ ስፒድ መማር ያለብህ የእንግሊዘኛ ፍሬዝ ወይም ሴንቴንስ አንድ ብቻ ነው።
ሌትስ ዩዝ ኤ ትራንስሌተር እንደዚህ በለው። በቃ ሲደውልልህ አይሾ ስፒድ ሃይ ሌትስ ዩዝ ኤ ትራንስሌተር በለው። ከዛ በኋላ እሱ ትራንስሌተር ይክፈት። አባቴ አንተ አማርኛህን ለብለበው በቃ በአማርኛ አማርኛውን በርግጥ ትንሽ ያስቸግራል ግን በለው። የታባ አይደል እንዴ ዘመነ? ትክክል። ሌትስ ዩዝ ትራንስሌተር የሚለው ቃል በጣም ጠቃሚ ነው። ከዛ በኋላ የድምጽ መተርጎሚያ አፕሊኬሽን ተጠቅመው በቀላሉ አማርኛውም ይከብዳል ነው። በዛውም ኢትዮጵያዊ አይሾ ስፒድ ትራንስሌተሩ ወደ እንግሊዘኛ ሲተረጉም ያንን እየሰማ የተናገርከውን በቀጥታ በእንግሊዘኛ ምን ማለት እንደሆነ መልሰ እየጻፍክ እሱን እያጠና በጊዜ ሂደት ራስን ማስተማር ትችላለህ። እስከዛው ግን ፈታዊ አባቴ አትጨናነቂ። ያው እዛው የአይሾ ስፒድ የሚኖርበት ከተማ ከዚች ከአንድ 10 ቤት አለፍ ብሎ ነው የሚኖረው አይሾ ስፒድ። ከፈለክ ላከኝ እሄድልሃለሁ። ልክ ልኩን እነግርልሃለሁ። ምን አባቱ ያው በትራንስሌተር። ለማንኛውም ቤተሰቦቼ እንግዲህ ለአይሾ ስፒድ ኢትዮጵያዊው ማለት ነው ይሄንን መልእክት ይደርሰዋል። ተውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት አስበዋል። ስማኝ አንተ የምትቆጨው ብቁነት ከማይታያት ፍቅረኛ በመቆየትክ እንጂ ራስክን አክብረክ እሷን ላንዴና ለመጨረሻ በመተወክ አይደለም። በቃ ተዋት እያልከኝ ነው? መቶ ብቻ አይደለም በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመርጥ። ውስጥ ላይ ያለው ንጽህና ካልታያት የሷ ችግር እንጂ አንተ ጎዶሎነት አይደለም። መፈቀርና መከበር እንዳለብክ እሷን ለማሳመን የምታወጣውን ጉልበት ወደ ስኬት አድርገው፣ ወደ አላማህን አድርገው። እሱማ እውነትህን ነው። ማርያምን እንድትወደኝ ማለት ነው እሷን መለመን ሰልችቶኛል፣ ድክም ብሎኛል። አሁንስ በቃ መለወጥ አለብኝ። ከዚያ አዘቅት መውጣት አለብኝ። ጀግና የምታቀርበው ፍቅር ከማይታያት ሴት ጋር ጊዜህን ማጥፋት ስታቆም ልብህ ለመረዳት ሰከንዶች የሚፈጅባት ሴት ወደ ህይወትክ ትመጣለች። እግዚአብሔር በር ሲዘጋብክ አንተ የማታየው ሌላ አዲስ በር እየከፈተልክ ስለሆነ ነው። ግን አንተ እድሉን ስጠው። ይሄንን ቪዲዮ የቀዳው እንግዲህ ካናዳ ያለ ነው ማለት ነው። ለማንኛውም አሁን የጃኒን ፎቶ አድርገው የጃኒን ፎቶ ለጥፈው ምናምን ሲፖስቱት አሁን ላይ የሚሰማውን ስሜት ሪያሊቲ የሚያንጸባርቅ ነው የሚመስለው፣ ግን አይደለም። ከዚህ በተቃራኒ ነው ያለው ሁኔታ እየተባለ ነው። በቅርቡ ይታረቃሉ፣ በቅርቡ ወደ ቪዲዮ ይመጣሉ። ቀለበት ሊያስርላትም ጭምር አስቦ ነበረ። ነገር ግን ሰሞኑን በተፈጠረው ነገር ሆልድ አድርጎታል ነው እየተወራ ያለው ወሬ። እስኪ እቺን መረጃ ሰምተን እንጣ። ትንሽ የማቀውን ነገር ነው። የአዶናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ። ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙ እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነውና ቤተሰቦች፣ እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም
ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ባይዘው አንድ ነገር መያዝ ያለብን ማለት ነው እቺ የምታወራው ሴት ማናት? ከአዶናይ ጋር ምን ግንኙነት አላት? ምንድነው ይሄንን ሚስጥር ልታቅ የቻለችበት ምክንያት ምንድነው? እኔም አላቅም። ምን ያህል እውነት ነው? ያው እነ ዮናስ ሙሉነ ቤት ወይም እነ ዮኒ ማኛ ጋር ስለተወራ ብቻ የሆነ እውነት ይኖረዋል፣ ጫፉ እውነት ይኖረዋል። ያው 100% የተረጋገጠ ነገር ባይሆንም በሚል ሐሳብ እንጂ እኔ ሴትዮዋን ባክግራውንዷን አውቄ አዶኒ ጋር የዚህን ያህል የምትግባባ የምትተዋወቅ እንደዚህ ቀለበት ላስርላን ወዳታለሁ አፈቅራታለሁ ምናምን ብሎ ሚያወራት ሴት ናት ወይ? እኔ አላቅም። ማንኛውም ዱባይ ሁሉ ሰርፕራይዝ ልትደረግ ነበረ እና በቫላንታይን ቀን ምናምን ታስቦ ነበረ። ነገር ግን ፌል አድርጓል ነው የተባለው። ለማንኛውም ቀጣይስ ምን ይፈጠራል? ይታረቃሉ ወይስ እንደዚሁ ባሉበት ተራርቀው ይቀጥላሉ? አናውቅም። የሚሆነውን ነገር መጠበቅ ነው። ቤተሰቦች ግን በእኔ በኩል ታርቀው ተመልሰው ሻይን ሲያደርጉ ባይ በእውነት ደስተኛ ነኝ እኔ ማለት ነው። ለማንኛውም አዶኒ እንግዲህ ዝምታን ለምን መረጥክ ተብሎ ነፍሱን እያስጨነቁት ነው ሰዎች። ለምን ዝም ትላለህ? ስለ ጃኒ የሆነ ነገር ብለን ልንሞት ነው እያለ ነው የወሬ ጥማት ያለበት ፒፕል ማለት ነው። አዶኒ ግን በአንድ ዘፈን እንደዚህ ቅስማቸውን ሰብሯል። እስኪ እንስማው። ዝም አይነቅዝም ዝም 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 ነውና አዲስ እረኛ ከብታ ያስተኛ ይስተይ ጽናቱ እንጂ እኔም አልፈኛ ስምህ ማን ነው ይላል ጥያቄ ያበዛል ከየት እንዴት እስከ ዛሬ ወዴት ነበርክ ይላል እኔም እቀጥላለሁ መልስ ሰጣቸዋል ዋናውን የመምጣት እናንተ መውደዳችሁ ነው ከነበረው ቀን ይበልጣል ከዚህ በኋላ ያለው እላለሁ መልሳል ከዛም መለሳል ዝም አይነቅ ዝም ነው ምለው ብሏል። ያው በጣም ከፍተኛ ጫጫታ ተፈጥሯል። አዶኒ ዝም ማለቱ በጣም ብዙዎችን አሳስቧል። እንዴት ነው አዶኒ በእናት የወሬ ጥማታችንን እባክህን ቁረጥልን እያሉ ቤታዮ ሁላ። ኤኒዌይስ አዶኒ ግን በአንድ ዘፈን ዝም አይነቅ ዝም በሚለው ዘግቶታል ማለት ነው በ4 ነጥብ። ቀጣይስ በዚህ ይቀጥላል ወይስ እንዴት ነው የሚለውን ቤተሰቦቼ አብረን ስንቆይ የምናይ ይሆናል። እጅግ በጣም አሳሳቢ የሆነው ጉዳይ የኢትዮ ቴሌኮም የብር አወሳሰድ ነው። እንግዲህ ብዙ ኢትዮጵያውያን እያለቃቀሱ ነው ያሉት። በጣም ብዙዎች ለቴሌ ቅሬታ እያቀረቡ ነው። ይሄም ቅሬታ በጨዋነት የቀረበ ስለሆነ ለቴሌ እንዲደርስ ይሄን ቪዲዮ ነስ ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በ2 ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የዳውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብላያትን ነው አናዘር ዋን ይላል። ሌላ ብሶት ደግሞ ላሰማችሁ። ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን እኛው ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል ለመግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ እንደገና 2 ወር ሳይሆን እንደገና አዲሽናል ጭማሪ፣ ምክንያታዊ ያልሆነ ጭማሪ። ወይ አዩ ምን ሆነሽ ነው? እግዚአብሔርን ይሄ አሁን የማወራው ነገር በሙሉ ብሶት የወለደው ድምጽ ነው። እውነትን ብሶት የወለደው ማለት ነው እንዴ! አረ ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን በቃ ይሄ ሙሉ ኢትዮጵያውያን በሙሉ እንዳለ አድርሱልኝ። ለኢትዮ ቴሌኮም ሰራተኞችና ለኢትዮ ቴሌኮም ዋና ስራ አስኪያጅ ይሄን ቪዲዮ እንድታደርሱልኝ ፈልጋለሁ። እንዴ አንሊሚትድ ገዛው ወራይ ከገዛው በኋላ 15 ቀን ከተጠቀምኩ በኋላ 15 ቀን ሲቀረው ሲሙ አልሰራም ማለት ነው። እሺ እሱም ይሁን ተውት። እንደገና በአዲስ ሲም የዴይሊ እየገዛው መጠቀም ጀመርኩ። ዴይሊ እየገዛው ተጠቀም 24 ሰዓት አይደለ? ዴይሊ ማለት መቼም ከ24 ሰዓት ያነሰ አይደለም። 24 ሰዓት ገዝታችሁ ልክ 8 ሰዓት እና 7 ሰዓት ከተጠቀማችሁ በኋላ በቃ ቶታሊ ዳውን ይሆናል። በቃ ከአገልግሎት ማስጫ ክልል ውጪ ምንም አይሰራም ማለት ነው። ቪዲዮ አፕሎድ ያደርግ ዳውንሎድ ያደርግ ይሄ ሁሉ ችግር ኖሮበት እንደገና አሁንም ተጨማሪ ምንድነው በእያንዳንዱ ፓኬጅ ላይ የ10 ብር የ20 ብር እንደገና የ100 ብር 200 ብር ጭማሪ
ቢያንስ እዚች ጋር ያለውን ካስተመር ሳቲስፋክሽን አለ ወይስ የለም? በምክንያት ነው ይሄ ነገር የሚጨመረው ወይስ ያለ ምክንያት ነው? በቃ የሆነ እኮ ሰርቬይ ይወሰዳል አይደል? ካስተመር ምን ያህል ደግሞ ካስተመር ሰርቪሳቸው በዛ ላይ 909 ይሁን 127 ይሁን ምን ላይ ሁሌም ቢደወል አያገኙም። ፕላስ ደግሞ ፓኬጅ ገዝተን ተጠቅመን እንደገና መሀል ላይ ከ8 ሰዓት በኋላ አሁን እንግዲህ ብዙ ኢንተርኔት ተጠቀማለሁ እኔ ለምሳሌ በጣም ኤክሰስ የሆነ አጠቃቀም ነው የምጠቀመው እየተጠቀምኩኝ ከዛም በኋላ መሀል ላይ ተቋርጦብኝ እንደገና አዲስ ፓኬጅ መግዛት በመፈልግበት ሰዓት ምን ይሆናል? ኤክስ ምልክት ያመጣል ቴሌብሩ ላይ ሌላም ነገር ያኛው ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል መግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ይሄ ነገር በጣም እንደ ትልቅ ኢሹ ሆኖ ይሄንን የሚያክል ካምፓኒ ስም በጣም እያጎደፈ ያለ ነገር ነው። ፕላስ ደግሞ አሁን ገና ወር እኮ አልሆናችሁም አይደል? ይሄንን ጭማሪ ካደረጋችሁ ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ እንደገና 2 ወር ሳይሆን እንደገና አዲሽናል ጭማሪ፣ ምክንያታዊ ያልሆነ ጭማሪ። ወይ ኢንተርኔቱን ፈጣን አድርጋችሁ ትጨምሩ ኢትስ ኦኬ። ግን ኢንተርኔቱ ያው ሆኖ ጭማሪ ብቻ ዝም ብሎ መጨመሩ በአመት 100% ማትረፍ ካለበት 200% ከዛ በላይም እየተረፈ ያለው ከስተመር ዝች ጋር እየተጎዳ ወይ ደግሞ የሆነ ማይሆን ስሜት እየገባ ነው። ፕሊስ እባካችሁ ይሄንን ቪዲዮ ለሁሉም አድርሱልኝ። ፕላስ ደግሞ ከቻላችሁ እሷ ሜንሽን ታደርግና በምክንያት ማስተካከል እንዳለብኝ መልስ መስጠት የምትችሉ ሰዎችም ካላችሁ መልስ ስጡኝ። ኤክሰስ የሆነ ኢንተርኔት ተጠቃሚ ነኝ። ይሄ ነገር እንዲፈታልኝ እፈልጋለሁ እንደ አንድ ተጠቃሚ ማለት ነው። እኔ ማድረስ ስለከበደኝ ነው ይሄንን ቪዲዮ የቀረጽኩት። ሄጄ ኢትዮ ቴሌኮም በመናገርበት ሰዓት ይሄን ነገር እኮ እኛ አይደለንም የምናስተካክለው ምናምን ይሉኛል። ገብቷቸዋል። እዛች ጋር የተቀመጡ ሰራተኛ ናቸው እንጂ ችግር ፈቺ የሆኑ ሰዎች አይደሉም። እነዚህንም ጭምር ማስተካከል ይኖርባቸዋል ብዬ አስባለሁ። ቴንክ ዩ ሶ ማች። ለማንኛውም ዌል እንግዲህ ከቤተሰቦቼ ለኢትዮ ቴሌኮም አድርሷቸው። ምክንያቱም ኢትዮ ቴሌኮም በጣም በብዙ ሰው ቅሬታ የተነሳበት ነው። ባይዘይ ሶሻል ሚዲያ ክሬት ማድረግ የሚችሉ ሰዎች፣ ቪዲዮ መስራት የሚችሉ ሰዎች በቪዲዮ ድምጻቸውን እያሰሙ ነው እንጂ በውስጥ ለውስጥ የምንሰማው ነገር በጣም ከባድ ነው። ኤኒዌይስ ደንበኛ እንዳያሳጣችሁ ወይም ደግሞ የደንበኛ እርካታ ስለሆነ ዋናው አላማችሁ የሚሆነው አይ ቲንክ። ስለዚህ ያንን ነገር ታሳቢ አድርጋችሁ ብትሰሩና ይሄንን ነገር በደንብ ቢታሰብበት መልካም ነው። እንደ ሐሳብ ልጆቻችሁን እንዴት ነው የምታሳድጉት? በእግዚአብሔር እነዚህ 2 ጀግና እናቶችን በተከታታይ ላሳያችሁ። የመጀመሪያዋ እናት ይዋት ማማዬ፣ ይሄ ምንድነው? ቃሪያ ምን የሚደረግ ነው? ይበላ ነው። አሁን አንቺ ይሄንን መብላት ብትፈልጊና ካልተሰጠሽኝ ስጪኝ እናቴ መብላት ፈልጋለሁ ብለሽ ብትለምኝኝ የምሰጥሽ ይመስልሻል? ለምን? በጣም ስለሚያቃጥል አይደለ? ለዚህ በፈለገ ብትለምኝ ብታለቅሽ ቃሪያ ካልተሰጠሽኝ ብለሽ ይሰጥሻል? አልሰጥሽም። ለምን? ስለሚያቃጥል አልሰጥሽም። ስለማስብልሽ አልሰጥሽም አይደለ? ልክ እንደዚሁ እግዚአብሔርም የምንጠይቀውን ነገር የምንለምነውን ነገር ለኛ የሚያስፈልገን ለኛ የሚጠቅመን ነገር ከሆነ ምን ያደርጋል ማለት ነው? ይሰጣል። ግን እኛ ስለወደድ ነው እኛ ስላማረን አንድ ነገር እግዚአብሔር ስጠኝ ብለን ብንጨቀጭቀው እግዚአብሔር ይሰጠናል? ስለዚህ እግዚአብሔርን አንድ ነገር ስትጠይቂው ሁልጊዜ እግዚአብሔር ሆይ እኔ ይሄንን ነገር ፈልጋለሁ፣ አንተ ግን ፈቃድ ከሆነ አንተ ከፈለክ ግን ስጠኝ፣ እኔ ግን ፈልጋለሁ፣ አንተ ግን ፈቃድ ካልሆነ አትስጠኝ ብለሽ ነው መጸለይ። ጎበዝ ማርያም። ስለዚህ ሁሉም ነገር እግዚአብሔር የሚያስፈልግሽን ነገር ሁልጊዜ በህይወትሽ ዘመን ሁሉ እግዚአብሔር የሚያስፈልግሽን ነገር እንጂ አንቺ የምትፈልጊውን ነገር አይደለም የሚሰጥሽ ማለት ነው። ለምን? እግዚአብሔር እኛ እንዲያድገን ቢሆን አይደለ? እኔ እናትሽ ስለሆንኩ ነው አይደለ? ስለማስብልሽ ነው አይደለ? ይሄን ቃሪያ አልሰጥሽም ያልኩሽ። ስለዚህ እግዚአብሔር ደግሞ ከኔ በላይ ያስብልሻል። በጣም የሚወድሽ አባትሽ ነው። ገብቶሻል? አምላክሽ ነው። በስ አፏ ውስጥ ልገባ ነው። ምንም አልቀራት። እግዚአብሔር ነው አይደል? ስለዚህ ጥብላ ነው ሰማት እሱ ብቻ ስለሚሰጥሽ ሁልጊዜ እግዚአብሔርን ከጠየቅሽ በኋላ ደስተኛ መሆን አለብሽ ማለት ነው። መጨነቅ የለብሽም። ገብቶሻል? ነረ በጣም እኛም ገብቶና አንደርስታንድ ያደረግሽ everything we ask God might not give us only if it's his will። በጣም ትክክል ነሽ። እስቲ በአማርኛ ንገሪ።
እግዚአብሔር ሁሉም ነገር አይሰጠንም። በሱ ፈቃድ ከሆነ ብቻ ነው የሚሰጠን። ዋው ዴቢዬ ቆንጆ ጎበዝ። ቁጭ እናቷን ነው ደግሞ አይ ቲንክ በጣም ነው ደስ የምትሉት። ልጆቻችሁን በዚህ መልኩ ብታሳድጉ በጣም ደስ ይለኛል። ሌላ ጀግና እናት ደግሞ ላሳያችሁ። ልክ እንደዚሁ ለከፋንና አፕሪሺዬሽን ወይም ደግሞ ሙገሳንና ለከፋን ለይታችሁ እንዴት ማወቅ እንዳለባችሁ ብላ እንዴት አርጋ ኤግዛምፕል ሰጣ እንደምታስተምራችሁ እዩዋት። በጣም እኔ አሁን ለቲክቶክ ላይ የመጣችሁ ያላችሁ እናቶች ግን በጣም መበረታታት አለባችሁ ጋይስ። እዩዋት እቺን እናት። እቺ ማግኔት እኛ ነን። እሺ ማሮቼ፣ እሺ ዛሬ በጣም የሚያስደነግጥ ነገር ልነግራችሁ ነው፣ ግን በጣም ትምህርት ትወስዱበታላችሁ። እሺ እሺ። ይኸውላችሁ ማሽኮርመም አንድ ሰው ሲያሽኮረመመን ወይም ደግሞ ለኛ ምቾት የማይሰጠንን ነገር ሲነግረን ግሩም ሲያደርግ ምን እንደሚያደርግ ላሳያችሁ ነው። በኮምፕሊመንት እና በግሩሚንግ መካከል ያለው ልዩነት ላሳያችሁ ነው። እሺ ኮምፕሊመንት ማለት ማድነቅ ማለት ነው። እሺ ማሮችችን በኋላ እንጠቀማታለን። እሺ ኮምፕሊመንት ማለት ማድነቅ ልክ እዚህ ጋር እንዳለው ግሪን ፍላግ ነው። በቃ ግሪን ማርከር ስለሌለኝ ነው እንጂ ግሪን ፍላግ ነው። በጣም ጎበዝ ነሽ፣ የእጅ ጽሁፍሽ ያምራል፣ ጉድ ጆብ፣ ጎበዝ ነሽ፣ አደንቅሻለሁ፣ ደግ ነሽ፣ ስላገዝሽኝ አመሰግናለሁ። በማንኛውም ሰው ፊት የሚባል ነገር ሰው ቢኖር ሰው ባይኖር ምንም የተደበቀ ነገር የለውም በውስጡ። እሺ እሺ ተመልከቱት። እኛ ነን አላልኳችሁ ብለሽናል። መውሰድ እንችላለን። አያችሁ? አዎ። ሌላ ነገር ይዞብን ይመጣል እንዴ ከዚህ ከማግኔቱ ጋር? አይመጣም። በቃ አይደለ? ምንም የተደበቀ ሌላ አጀንዳ ሌላ ችግር የለውም እንደዚህ አይነት ማድነቅ። እሺ ግሩሚንግ የሚባለው ወይም ደግሞ ማሽኮርመም የሚባለው ወይም ደግሞ ይሄ መጀንጀን የሚባል ነገር አለ። እሱ ግን ምን አይነት ችግር እንደሚያመጣ አላሳያችሁ። እሺ ተመልከቱ። ሬድ ፍላግ ነው በቀይ ጽፋ ማለት አደጋ ኤክስ አለው፣ ዴንጀር አለው። ምን ይላል? ውበትሽ በጣም አስደንጋጭ ነው። ዋው የተለየ ውበት ነው። ይሄንን እንዳልኩሽ ግን እንዳትናገሪ ለማንም እንዳትናገሪ የሚል ሰው ካለ እንዳው ምንድነው የምናደርገው? ተቃራኒውን ነው የምናደርገው። ያ ማለት ጭራሽ ለማንም እንዳትናገሪ ካለ ሰው መናገር አለብን ማለት ነው ያንን ነገር አይደለ? አዎ። ሴቶች ልጆቻችሁ በእናታችሁ አሰሉ ድምጹን ቀነስ አድርጎ ማንም እንዳይሰማ ሌላ ቦታ እያየ የሚያወራ ሰው ካለ ምንድነው ማለት ነው? ኤክስ ዴንጀር አለው ማለት ነው አይደለ? ከሁሉ አስበልጬ ነው አንቺንም የምወድሽ። አንዳንድ ጊዜ እንደውም ምን ሊሉ ይችላሉ መሰላችሁ? ከቤተሰቦችሽም አስበልጬ ነው የምወድሽ ይላሉ። እኔና አንቺ ቤስት ፍሬንድ ነን። ከትልቅ ሰው ጋር ቤስት ፍሬንድ መሆን እንችላለን እንዴ? አንችልም። እሺ ልጆች ከልጆች ከጓደኞቻቸው ጋር ነው ቤስት ፍሬንድ መሆን የሚችሉት። ቤስት ፍሬንዶቻቸውንም ወላጆች ማወቅ አለባቸው። ልክ እንደዚህ ቆዳሽ ልክ እንደዚህ እንደሚታየው ለስላሳ ነው እንዴ? እስቲ ልንካው። አያችሁ? ይሄ ግሩሚንግ ይባላል። እና ሌሎች ብዙ ነገሮች አሉ። ቪዲዮ እንዳይረዝም እኔ አስተምራችኋለሁ በኋላ። እሺ እንደዚህ አይነት ነገሮች ምን አይነት ችግር ይዘው እንደሚመጡ ላሳያችሁ። ምን አይነት ችግር ይዘው እንደሚመጡ መሰላችሁ? ቅድም ይሄንን ስናደርገው እዚህ ጋር ምን አመጣ? ምንም። ይሄኛውንስ ቼክ እናድርግ። አዎ እንዴ ከኋላው ምን ይዞ መጣ? ምን ይዞ መጣ? ሚላጭ። ተመልከቱ። ጀግና እናት ነሽ። አደጋ አለው፣ ዴንጀር አለው፣ ይቆርጣል ነው። አያችሁ ከጀርባው ምን እንደደበቀ። ህፃናት ደግሞ የዋደን ያምሩ። በጣም የሚያምር ነገር ይመስላል አይደለ? ለኛ የሚያስብ ለኛ የሚጨነቅ ነገር ይመስላል። ከጀርባው ግን ምን አለው? ምላጭ አለው፣ ይቆርጣል። ዴንጀር አለው፣ የሚጎዳ ነገር አለው፣ የተደበቀ ነገር አለው። በሰው ሁሉ ፊት የሚባል አያችሁ አይደለ? ስለዚህ ሰዎች እያደነቁን ነው ወይስ ግሩም እያደረጉን ነው የሚለው ነገር። ምክንያቱም የእግዚአብሔር ቃል ምሳሌ 14:15 ላይ ምን ይላል መሰላችሁ? የዋህ ወይም ደግሞ ብዙም የማያስተውል ሰው ቃልን ሁሉ የተባለውን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። ስለዚህ እኛ የብልሆቹ ሳይድ መሆን አለብን ማለት ነው። እሺ
ግሩሚንግ ምን እንደሆነና ኮምፕሊመንት ይሄ ሰውዬ ኮምፕሊመንት እያደረገኝ ነው ወይስ ግሩም እያደረገኝ ነው የሚለውን ነገር ለይተን ማወቅ አለብን ማለት ነው። ገብቷችኋል? ጥሩ ምሳሌ ነው። ቴንክ ዩ። ጅንጀና ወይስ አድናቆት? በጣም ፐርፌክት። እናቴ ትሙ ጀግና እናት ነሽ። ለማንኛውም ቤተሰቦቼ እንዲህ አይነት ሶሻል ሚዲያ ላይ ሴት ልጆቻችሁን በዚህ መንገድ የምታስተምሩ ጀግና እናቶች መበረታታት አለባቸው። ትችላላችሁ ብለናል ግን እኛ እንደዚህ አድገን ቢሆን አስባችሁታል? ማርያም ቤተሰብ ወይኔ ከመረገጥ ከመጠለዝ ውጪ እኮ ቁጭ አድርጎ ይሄ ሲሆን ይሄ ነው ይሄ ማለት ይሄ ነው ለምን እንዲህ ታደርጋለህ ተብዬ እኮ አላውቅም። ለማንኛውም ቤተሰቦቼ ሴት ልጆቻችሁን በተለየ መልኩ ወንድ ልጅ ሀስል ቢያደርግም ሀስሉን ተቋቁሞ ቻሌንጁን ተቋቁሞ ማለፍ ይችላል። ሴቶች ግን በጣም በብዙ ነገር ተጎጂ ተጠቂዎች ስለሆኑ ሰለባ ናቸው፣ የጥቃት ሰለባዎች ስለሆኑ ሴት ልጆች ያላችሁ ቤተሰቦች በጣም በጥንቃቄ ልጆቻችሁን በብስለትና በብልሃት ከእግዚአብሔር ጋር አታችዶ ነው እንዲያድጉ መጣር አለባችሁ። ወላጅ ያው ለልጅ መስመርን ያሳያል፣ መምራት አለበት። መጀመሪያ ላይ እግዚአብሔር ለምን እንደሚከለክለንና ለምን እንደሚሰጠን በኤግዛምፕል ያስተማረች እናት አለች። አሁን ደግሞ ጅንጀና ወይም ደግሞ አድናቆትን በልዩነት ጉዳቱና ጥቅሙ ምንድነው የሚለውን አሳይታለች። ለማንኛውም ቤተሰቦቼ እናንተም በእርግጠኝነት ተምራችሁበታል። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ከረዘመ በጣም ይቅርታ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን። ፒስ አውት።